በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ኦርቶዶክሳውያን ሁላችሁ በልዑል እግዚአብሔር ስም እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን እስከ ሰዓት ድረስ ቆያችሁ። አሜን። ስለሆነው ነገር ስለሚሆነውም ሁሉ አምላካችን የልዑል እግዚአብሔር ስም ተመሰገነ ይሁን። ዛሬ ጥቅምት 22 ይቅርታ 22 ስላላቀረብኩ ጥቅምት 23 ላይ ነው የምንገኘው። የጥቅምት 22ቱንም የትናንትናም እንግዲህ ስላልቻልኩኝ ነው አንድ ላይ ማቀርብላችሁ ነው የሚሆነው። ስለዚህ ከጥቅምት 22 እንጀምራለን። መጀመሪያ የዛሬውን ለማየት ያህል የጥቅምት 23ቱን ያለንበትን የሊቀ ሰማዕታት ቅዱስ ጊዮርጊስ የልዳው ፀሐይ የኢትዮጵያ ቄሰ ገበዝ ጠባቂዋ በእውነት አንድም አስራት ተደርጋ የተሰጠችው ቅድስት ኢትዮጵያ ለሱ ነውና ከተአምሩ ላይ አንዱን አነብላችሁና ያንን እንግዲህ ዕለቱ ስለሆነ ወርሃዊ በዓሉ ነው። ስለዚህ ገድለ ቅዱስ ጊዮርጊስን ከተአምራቱ እናያለን። ሌላው በዚህ ችለት በዓመታዊ ዕረፍት በዓላቸው ታስበው የሚውሉት ለአባቶች ሊቃነ ጳጳሳት 52ኛ የሆኑት የእስክንድርያው ሊቀ ጳጳሳት አባ ዮሴፍ በዓለ ዕረፍታቸው ነው። ይኸውም በዘመናቸው ከነበረው ከኢትዮጵያዊ ንጉሥ ጋራ ብዙ ታሪክ ያላቸው ታላቅ አባት ናቸው። ስለዚህ የእሳቸውን ታሪካቸውን ከስንክሳሩ እንሰማለን። ወደ ዛሬው ወደ ኢትዮጵያውያን ቅዱሳን ስመጣ ጥቅምት 23 አንደኛው የደብረ ሊባኖሱ ታላቁ አባት አቡነ ኤልሳ ዕረፍታቸው ነው። እኚህ ታላቅ አባት እዚሁ የሰሜን ሸዋ ተወላጅ ናቸው። በአፄ ይኩኖ አምላክ ዘመን የነበሩ ከአቡነ ተክለ ሃይማኖት ቀጥለው አቡነ ተክለ ሃይማኖት በቦታቸው በሳቸው ቦታ የሾሟቸው ወይም ገዳማቸውና ልጆቻቸውን እንዲያስተዳድሩላቸው በመንበራቸው ያስቀመጧቸው ታላቅ አባት ናቸው እና ገድለ ተክለ ሃይማኖት ምን ይላል? በእኔ ወንበር ኤልሳ ይሾም፣ ነገር ግን በዘመኑ ትንሽ ስለሆነ ከእርሱ ቀጥሎ ደግሞ ፊልጶስን ትሾማላችሁ በማለት ራሳቸው አባታችን ተክለ ሃይማኖት የተናገሩላቸው ስለሆነ በጣም አስገራሚው ነገር አቡነ ኤልሳ ጎናቸውን መሬት አስተኝተው አርፈው አያውቁም፣ እረፍት አድርገው አያውቁም። ሲተኙ ወንበር ላይ ይዛችሁ ቁጭ እንዳሉ ዝም ብሎ ደገፍ ብለው እኛ ልክ በዚህ በዘመኑ አጠራር ምንድነው የምንለው? ይሄ ናፕ ማድረግ እንደው ይቅርታ ቃሉ አይመጥንም በእርግጥ አባቶች ሲሆን ናፕ ማድረግ በነገራችን ላይ እኔ የምጠቀማታለኝ ቢሮ ውስጥ ምሳ ሰዓት ላይ እንደ 10-15 ደቂቃ ናፕ አደርጋለሁ እና ሪፍሬሽ የማደርገው በዛ መንገድ ነው። ሻይም ቡናም አልጠቀምም፣ በነገራችን ላይ ወተትም አልጠቀምም በአብዛኛው ጾም ስለሚሆን ይሄ ትኩስ ነገር ምናምን ምንድነው እንትን አለኝ ተብለን እንደዚህ አነቃቂያ ነገር ብዙም አይደለሁም። ጾም ካልሆነ ወተት እጠጣለሁ። ከዛ ውጭ ግን 10 ደቂቃ ናፕ ካረኩ በጣም ነው ሪፍሬሽ የማደርገው እና እኔ ሪፍሬሽ ማድረጊያ መንገድ ይሄ ነው። ልምዴ እንደዛ ስለሆነ ብዙ ጊዜ ሌሊት ስለምቀመጥ ቀን ላይ ትንሽ ናፕ ካረኩ ችግር የለብኝም። እና አባታችን አቡነ ኤልሳ አሁን ባልኳቸው አይነት መንገድ እንግዲህ ናፕ በማድረግ ነው ህይወታቸውን እድሜ ልካቸውን የኖሩት። ጎናቸው መሬት አሳርፈው አያውቁም ነበር ይላል። በሞት ያረፉትም የመጨረሻ ቀናቸውም ዕለት እዛችሁ ወንበራቸው ላይ እንዳንቀላፉ ነው በዛው አርፈው የተገኙት እና እንዲህ አይነት ታላቅ አባት ከአቡነ ተክለ ሃይማኖት ቀጥሎ የተነሱ ናቸው። ወደ በኋላ ላይ በደንብ ታሪካቸውን እመለስበታለሁ። እኚህ አባት ዛሬ በዓለ ዕረፍታቸው ነው። ሌላ እስቲ ምናልባት ገድሉን አላዘጋጀሁትም እንጂ አቡነ ዮሐንስ ዘውራ የሚባሉ አባት እሳቸውም በበዓለ ዕረፍታቸው ታስበው ይውላሉ በዚህ ዕለት። ገድላቸውን ግን አላዘጋጀሁትም። እንግዲህ ይቅርታ ሌላ ቀን ወይ በወርሃዊ በዓላቸው እመለስበታለሁ። ስለዚህ ወደ ዛሬው በዓል ይህንን ካልን ትናንትና የወንጌላዊ የቅዱስ ሉቃስን ታሪክም አላየንም። እሱንም ቀን እንግዲህ አሳልፌባቸዋለሁ። ይቅርታ ከአቅም በላይ ካልሆነ አላቋ እንትን አይደለም።
ስለዚህ የእሱን የተወሰኑ ነገሮችን እንደ መግቢያ የሚሆኑ ነገሮች ልንገራችሁና ስንክሳሩ ላይ ሙሉን አነበዋለሁኝ። ጥቅምት 22 ቀን ያረፈው ወንጌላዊ ቅዱስ ሉቃስ ሀገሩ አንጾኪያ ነው። ቁጥሩ ከ72ቱ አርድእት ውስጥ ነው። ከአቴና እና ከእስክንድሪያ ሊቃውንት የሕክምና ሙያን አጥንቶ ጠንቅቆ የተማረ ነው እና ሐኪም በሕክምና ሙያ የታወቀ ነው። እንግዲህ አቴናና እስክንድሪያ የፍልስፍና ትምህርት ቤቶች ታላቅ የሊቃውንትና የፈላስፎች መናኸሪያ እነዚህ ሁለት ቦታዎች ናቸው፣ አቴናና እስክንድሪያ በቀደመው በጥንቱ ዘመን እና ከነዚህ ከአቴናም ከእስክንድሪያም ሄዶ ይህንን የሕክምና ሙያን አጥንቷል እና በዚህ ምክንያት በወንጌሉ እና በሐዋርያት ስራ መጽሐፉ ላይ የሐዋርያት ስራ ነው የጻፈው፣ እሱ ነው ይታወቃል። በእነዚህ ጽሁፍ ምንትኖቹ ላይ መጽሐፍ ቅዱስ ክፍሎች ላይ እሱ የጻፋቸው ማለት ነው። ከሌሎቹ በተለየ ሁኔታ ስዕላዊ አገላለጽን ሲጠቀም ይስተዋላል። ቅዱስ ሉቃስ ስዕላዊ አገላለጽን ይጠቀማል ወንጌሉ ላይ። ከሌሎቹ ለየት የሚያደርገው ይሄ ነው። ከሶስቱ ከማቴዎስ ከማርቆስና ከዮሐንስ የሚለይበት መንገድ ለሚጽፋቸው ነገሮች ስዕላዊ አገላለጾችን ጭምር ይጠቀማል እና ይሄ የስዕልንም ሙያ በተምሮ እንደነበረ ነው የሚያሳየው። ከሕክምናው በተጨማሪ የስነ ስዕል ሙያም ይችል ነበረ እና ለዚህም ነው የወንጌሉ ላይ ሲጽፍ ይሄ ስዕላዊ አገላለጾች በደንብ ይስተዋሉበታል ብለው አባቶች ይናገራሉ። በእጁ የሳላቸው ቅዱሳት ስዕላትም በተለያዩ ሀገራት ውስጥ ይገኛሉ። ለምሳሌ ቅዱስ ሉቃስ ከሳላቸው ቅዱሳት ስዕላት ውስጥ የእመቤታችን ይገኙበታል። በእኛም ሀገር እንደ ደብረ ዘመዶ ወይም ደብረ ዘመዳ ይሏታል የአቡነ በርተሚዎስ ዘሸዋ ጥቅምት 4 ላይ አቅርቤያቸዋለሁ ታሪካቸውን። ዋሸራ፣ ተድባበ ማርያም፣ ደብረ ወርቅ ማርያም እና አቡነ ጴጥሮስ ያሉበት ሰርጸ ጴጥሮስ ያሉበት እና እንደዚሁም በሌሎቹ ታላላቅ ገዳማት ውስጥ ይገኛሉ። ቅዱስ ሉቃስ የሳላቸው የእመቤታችን ቅዱሳት ስዕላት በደብረ ዘመዳን አይቼዋለሁ። ዋሸራን ያላየሁት፣ ተድባበ ማርያምን አይቼዋለሁ እዛ ያሉትን የእመቤታችን ስዕላት። ደብረ ወርቅ ላይ ሐይቅ እስጢፋኖስ ላይ ያሉትን አይቻቸዋለሁ እኔም እና ዋሸራን ግን ያው ስዕሏን አላየኋትም። በእነዚህ ቦታዎች ላይ ግን ሉቃስ የሳላቸው የእመቤታችን ቅዱሳት ስዕላት ይኖራሉ ማለት ነው። በሌሎችም ታላላቅ ገዳማት ውስጥ ቅዱስ ሉቃስ እንግዲህ የከበሩ ሐዋርያትን ጴጥሮስና ጳውሎስንም ጭምር ይላላካቸው ነበረ። ለታኦፊላስም ወንጌልንና የሐዋርያትን ዜና የጻፈው እርሱ ነው። ቅዱሳን ሐዋርያት ጴጥሮስና ጳውሎስ በሰማዕትነት ካረፉ በኋላ በሮም ሀገር ወንጌልን በሰፊው የሰበከው ይሄው ቅዱስ ሉቃስ ነው። መልእክቶችንም ይጽፍ ነበር በተለያየ ቦታ ላሉ ክርስቲያኖች። ጣዖት አምላኪዎችም እንግዲህ ከክፉዎቹ አይሁድ ጋር ተማክረው በሐሰት ነው የከሰሱት። በንጉስ ኔሮን ፊት ካቆሙት በኋላ ብዙዎች ሰዎችን በስራዩ ወይም በጥንቁልና ስራው ወደ ክርስትና እምነት አስገብቷልና ይሄ ሰው በሞት ይቀጣ ዘንድ ይገባዋል ብለው በኔሮን ፊት ለፍርድ አቁመውታል። ቅዱስ ሉቃስም በሰማዕትነት እንደሚያርፍ አስቀድሞ አውቆ ስለነበረ ወደ ባህር ዳርቻ በመሄድ አሳ የሚያጠምድ አንድ ሽማግሌ ሰው አግኝቶ ወንጌልን ከሰበከው በኋላ መጽሐፍቶቹንና ደብዳቤዎቹን ወደ እግዚአብሔር መንገድ ያደርሱሃልና እነዚህን መጽሐፍት ጠብቃቸው ብሎ በአደራ ሰጥቶታል። ወደ እግዚአብሔር መንገድ ያደርሱሃልና እነዚህን መጽሐፍት ጠብቃቸው ብሎ ለዛ ለታመነ ሰው ለአሳ አጥማጅ ሰው አደራ ብሎ ሰጥቶታል። እሱ በሰማዕትነት ሊያርፍ ስለሆነ እንግዲህ አባቶቻችን ቅዱሳት መጽሐፍትን እኛ ዘመን ላይ ያደረሷቸው በዚህ አይነት መንገድ ነው። በነገራችን ላይ እነሱ ኢትዮጵያና ቤተክርስቲያን የሚመለከቱ ሚስጥሮችን ገና በእኛው ጉያ ውስጥ ነው ያሉት። ብዙዎቹ ከሀገር ወጥተዋል። በተለያየ ዓለም ላይ ውጭ ላይ ያላችሁ ታውቃላችሁ፣ በየዩኒቨርሲቲዎቹ ካታሎጎች ጭምር የኛው መጽሐፍት ናቸው በብዛት ተዘርዝረው የሚገኙትና በየሙዚየሞቹ ጭምር የኛው ብራና መጽሐፍት ናቸው ሙዚየሞቻቸውን አጨናንቀው ያሉት። ያ ሁሉ እንደዚህ ይውጣ ከኢትዮጵያ ተዘርፎም በአንድም በሌላ ምክንያትና ዋናው ግን አለ እዚሁ። በነገራችን ላይ ምንም እንትን ሀሳብ አይግባን፣ እግዚአብሔርን ክፉ መከራ ዘመን ያሳልፈው እንጂ ከኢትዮጵያ ወጥቶ የሚቀር እንደውም አንድ ግልጹ ልንገራችሁ፣ ወደፊት ዓለም ራሱ ለኢትዮጵያ እጅ መንሻ አድርጎ የራሷን ንብረት ነው የሚሰጣት። ዛሬ
ያለችበት ሁኔታ ብቻ አይተን በዛ እንመዝነው። ቅርስ ተዘርፏል፣ ብራናዎች ወጥተዋል፣ ታቦት ሁሉ በሙዚየም ውስጥ አድርገው ያሳያሉ አውሮፓውያን አሉ። ይሄ ነገር በደንብ ያው እናንተው ጋር በደንብ ታውቁታላችሁ። ግን እጅ መንሻ አድርገው ነው ለኢትዮጵያ የሚሰጧት የራሷን ንብረት። ይሄ ደግሞ ሩቅ አይደለም፣ እግዚአብሔር ለዛ ያደርሰንና ስለዚህ ቅዱሳት መጽሐፍቶቻቸውንና የኢትዮጵያና የቤተ ክርስቲያንን ሚስጥራት አባቶች ጽፈው አቆይተውልናል። ማዕድናትን፣ ቅዱሳት መጽሐፍትን፣ ሰው ከእግዚአብሔር ጋር የሚገናኝባቸውን መንገዶች በአጠቃላይ እነዛ መጽሐፍት ዛሬ አባቶች ሰውረዋቸው ነው ያሉት። በስውር ብዙ ገዳማት ላይ ብዙ ስውራን አብያተ ክርስቲያናቱም ጭምር ቤተ መቅደሶቹም ጭምር የተሰወሩበት አለና ኢትዮጵያ እውነትም የእግዚአብሔር የሚስጥር ሀገሩ ናት። ነገር ግን ይሄ መከራ ሲያልፍ ነው ያንን ለዚህ ትውልድም የሚገባ አይደለም እንደዚህ አይነቱ ሚስጥር። በነገራችን ላይ ለኛ አሁን እንደዚህ አይነቱ ሚስጥር አባቶች ቢገልጹልን ለክፋት ነው የምንጠቀምበት እንጂ ለበጎ አንጠቀምበትም እውነቱን ለመናገር። ስለዚህ ያ ተሰውሮ ያለው ሚስጥር አባቶች እነሱ በሚያውቁት እና ከእግዚአብሔር ጋር ባገኙት ሚስጥር ጠብቀውት ኖረዋል። ያ ይወጣል በራሱ ጊዜ ወጥቶ ኢትዮጵያ የምትከብርበት ይሆናል። ስለዚህ ቅዱስ ሉቃስ መጽሐፍቶቹና ደብዳቤዎቹን ነው እንግዲህ ወደ እግዚአብሔር መንገድ ያደርሰዋልና እነዚህ መጽሐፍት ጠብቋቸው ብለዋል። እና አባቶቻችን በዱር በገደሉ በዋሻው ውስጥ እኛ ከእግዚአብሔር ጋር የምንገናኝባቸውን ቅዱሳት መጽሐፍቶችና መልእክቶቻቸውን ጭምር አስቀምጠውልናል፣ አድርሰውናልም ለኛ መልእክቶቻቸውንም ጭምር። እና እነዛ መጽሐፍቶቻቸው የሚገለጹበት ዘመን ገና ነው። ደቡብ ወሎ ውስጥ በዛ በጭው ባለው በረሃ አሕዛብ በወረሩት ውስጥ እንኳን 44 ግመል ጭነት ወርቅና ቅዱሳት መጽሐፍትን ጭምር ይዘው የተሰወሩ አባቶች ጭምር አሉ እና ወለቃ ዘካርያስ የሚባሉት እና ሌሎቹም ቅዱሳን አባታችን አቡነ ገብረ እንድርያስ ያሉበት አካባቢ ማለት ነው። እና እዛ ቦታ ላይ እዛ አካባቢ የነበሩ ትልልቅ አባቶች እንግዲህ ከ2005 ጀምሮ ቦታውን እየሄድኩ አይቼዋለሁና እዛ ቦታ ላይ ወደፊት የሚወጣው ሚስጥር እጅግ ድንቅ ነው። በቀደመው የአገዛዝ ወቅት ሄደው እዛ ቦታ ላይ የእንትኑ የነዚህ 44 ግመል ጭነት ወርቅና ቅዱሳት መጽሐፍት ታቦታት በሙሉ ይዘው የተሰወሩት ነው የተባለው ወለቃ ዘካርያስ የሚነግሩን። እና የወርቅ ፍንጣቂው ከገደሉ ስር ይታያል አሉ። እናንን ሰው ግን ደፍሮ ማንም አይቀርብም፣ ከላይ የሚወርድ መዓት አለ ወደዛ ሲቀርቡ። መንግስትም ከበባ አድርጎበት ጥናት ሊያደርግና የወርቁን ቁፍሮ ሊያወጣ ሞክሮ ነበር፣ አልቻለም። ከአቅሙ በላይ ሆኗል። ሰው እየሞተ ሲያስቸግር ትቶታል። ወደዛ መቅረብ የሚችል ማንም የለም። እና ያንን ቦታ አይቼዋለሁ ዛሬ። እና እንዲህ አይነቶቹ ሚስጥራቶች እኛም ጋር የሚደርሱት ከእግዚአብሔር መንገድ ጋር የሚያደርሱንን ቅዱሳት መጽሐፍት እኛው ጋር ደርሰዋል በአንድም በሌላ። ገና ወደፊት ደግሞ ይገለጻሉ። ይህንን እምላችሁ ምንድነው አባቶች ጥበብ አላቸው። ያ ጥበባቸው ደግሞ ጥበባቸውን በቅዱሳት መጽሐፍት አስፍረውልን ያለፉት ክብረ ምስጋና ይግባቸውና በእውነት እና ተሰርቆ ይውጣ እዚህ እያለ ብዙዎቹ በነግራኝ በነዮዲት በሌሎቹም በእንግሊዞችም በጣሊያኖችም ወረራ ወቅት መጽሐፍቱ ተመዝብረዋል፣ ጠፍተዋል፣ እንዲበረዙ ተደርገዋል ደግሞ በሚስዮናውያኖቹ አማካኝነት። ግን እዛ እውነተኞቹ የአባቶች ጥበብ ደግሞ እኛ ዘንድ አለና ያንን እግዚአብሔር እንግዲህ እዩ ካለን እናየዋለን እና ወደ እግዚአብሔር መንገድ ያደርሱሃልና እነዚህን መጽሐፍት ጠብቃቸው በማለት ቅዱስ ሉቃስ አደራ ሰጥቶታል ለዛ ሳጥማጅ ታማኝ አገልጋዩ። ያም አረጋዊ ሽማግሌ በክብር በዕቃ ቤቱ አስቀምጧቸው ለቀጣዩ ትውልድ አስተላልፏቸዋል። እና የቅዱስ ሉቃስ ወንጌል በዚህ አይነት መንገድ ነው እንግዲህ ቤተክርስቲያን ተረክባ አሁን ላለው ትውልድም ያስረከበችው። ቅዱስ ሉቃስ እንግዲህ በንጉስ ኔሮን ፊት በቀረበ ጊዜ በስራዬ ህዝቡን ሁሉ የምታስተው እስከ መቼ ነው ብሎ ሲጠይቀው ቅዱስ ሉቃስም ለሕያው እግዚአብሔር ልጅ ለጌታችን ኢየሱስ ክርስቶስ ሐዋርያ ነኝ እንጂ እኔስ ስራየኛ ወይም ባለመድኃኒተኛ አይደለሁም በማለት ይመልስለታል። ንጉሱም መልእክቶችን እየጻፈች ሰዎችን የምታስተው ይህችን እጅህን እቆርጣታለሁ ብሎ ቀኝ እጁን ያስቆርጠዋል። ቅዱስ ሉቃስም የጌታችንን ኃይሉን ያሳየው ዘንድ ስለወደደ የተቆረጠች የቀኝ እጁን በግራ እጁ አንስቶ ከተቆረጠችበት ቦታ ላይ በማገናኘት እንደ ድሮው ደህነኛ እጅ ያደርጋታል።
እንግዲህ ያችን የተቆረጠች እጁን አንስቶ በቦታው ላይ ያስቀምጦት እንደነበረች አድርጓታል። በዙሪያውም የነበሩ ሰዎች ሁሉ የንጉሱም የሰራዊት አለቃ አጠቃላይ ቁጥራቸው 477 የሆኑ ሰዎች ራሱ የዛው ቤተ መንግስቱ ወገን የሆኑ በቅዱስ ሉቃስ አምላክ በኢየሱስ ክርስቶስ እናምናለን እያሉ እየመሰከሩ እነሱም በሰማዕትነት አርፈዋል። ንጉሱም እጅግ በዚህ ተናዶ ከቅዱስ ሉቃስ ጋር ራሶቻቸውን እንዲቆርጡ በሰይፍ አዞ ያው እነሱ በሰማዕትነት አርፈው የክብርን አክሊል ተቀዳጅተዋል። ቅዱስ ሉቃስንም እንግዲህ ተሰይፎ ካረፈ በኋላ ቅዱስ ሥጋውን በአሸዋ በተሞላ ከረጢት ውስጥ አስገብተው ወደ ባህር ጥለውት ነበር። ነገር ግን በእግዚአብሔር ትእዛዝ ወደ አንዲት ደሴት ደርሶ ምእመናንም በዛ አግኝተው ወስደው በክብር ያኖረውታል። ቅዱስ ሉቃስ እንግዲህ እንደው በረከቱ እንዳያልፈን ከበዓለ ዕረፍቱ ከሞላ ጎደል ታሪኩ ይህን ይመስላል። በረከቱ ይደርብን። አምላከ ቅዱስ ሉቃስ፣ አምላከ ቅዱስ ጊዮርጊስ፣ አምላከ አቡነ ኤልሳ ይህን የመከራ ዘመን ያሳልፍልን። ወደ አቡነ ኤልሳ ታሪክ ከመምጣቴ በፊት እንደተለመደው ወደ ንባባቱ ሄጄ ንባባቱን ካነበብኩላችሁ በኋላ ስለ አቡነ ኤልሳ ተመልሼ መጣ ነው የሚሆነው። በድጋሚ ረድኤተ እግዚአብሔር ከሁላችን ጋር ይሁን። ተአምሪሃ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲት አምላክ ጸሎታ ወበረከታ ያሉ ምስሌነ ለዓለም ዓለም አሜን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። በዚያን ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በስደቷ ጊዜ አርፋበት ከነበረው ከዋሊ በረሃ ተነስታ ከተወደደው ልጇና ከዮሴፍ ከሰሎሜም ጋር ሲሄዱ ከጣና የባህር ዳርቻ ደረሱ። በደሴቲቷም የሚኖሩ ሰዎች በደስታ ተቀበሏቸው። በኋላ እነዚህ ከነገስታት ወገን ይመስላሉ ተባባሉ። ወደ እነርሱም ቀረቡና እናንተ የተወደዳችሁ እንግዶች ሀገራችሁ ወዴት ነው? ከዚህስ ለምን መጥታችኋል? ብለው ጠየቋቸው። ዮሴፍም በረቂቅና በሚያስደንቅ ጥበቡ ሰማይንና ምድርን የፈጠረ የእግዚአብሔርን ልዩ ስራ እናይ ዘንድ ከኢየሩሳሌም የመጣን የገሊላ ሰዎች ነን አላቸው። ከዚህም በኋላ እነዚያ የተቀበሏቸው ሰዎች እነዚህ እንደ ሴቶች ወደሚያስተዳድረው እናደርሳችሁ ዘንድ ኑ ከጀልባ ላይ ተሳፈሩ አሏቸው። ነገዱና ትውልዱ ከገሊላ አውራጃ ከይሁዳ ነገስታት ወገን ስለሆነው የኢየሩሳሌምን ሰዎች እጅግ አድርጎ ይወዳቸዋልና ደስ አላቸው። ከዚህም በኋላ በጀልባው ላይ ተሳፍረው ሲሄዱ ቆይተው ከሰዎቹ ጋር ከጣና የባህር ደሴት ደረሱ። እዚያም እንደደረሱ እኒያ ደጋግ ሰዎች የእንግዶቹን መምጣት ለደሴቲቱ አስተዳዳሪ ነገሩት። ያም የደሴቲቱ አስተዳዳሪ ይህንን በሰማ ጊዜ ፈጥኖ ወደ እሱ መጣና በሰላምና በፍቅር እንዲሁም በደስታ ተቀበላቸው። በደሴቲቷም ውስጥ ለብቻቸው ማረፊያ ሰጣቸው። ከዚያም ጌቶቼ ከወዴት መጥታችኋል ብሎ ጠየቃቸው። ዮሴፍም የመጣ ነው ከገሊላ አውራጃ ከኢየሩሳሌም ነው ሲል መለሰለት። የጣናው ደሴት አስተዳዳሪም የገሊላን ንጹሐን ሕፃናት ደም ካስፈሰሰ ከንጉሱ ሄሮድስ ፊት ሸሽታችሁ የመጣችሁ እናንተ ናችሁን? አላቸው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ከመኮንኑ አንደበት የንጉስ የከሃዲው ሄሮድስን ስም ሲጠራ በሰማች ጊዜ በጣም ደነገጠች፣ ተንቀጠቀጠች። ይልቁንም መናገር ተሳናት። ልጇን ሊገድል የሚፈልገው የሄሮድስ ጭፍራ መስሏት ነበረና ያም መኮንን በድንገት መደንገጧን ተመልክቶ ከወንበሩ ላይ ተነሳና በግንባሩ ተደፍቶ እመቤቴ ሆይ ሀገርሽን ስለጠየቅኩሽ አትደንግጪ አላት። የነቢዩ የዳዊትን ጸሎት የተቀበለ ፈጣሪ ልጄን ከበሽታው ያድነው ዘንድ እየጸለይኩ ሳለሁ ከሄሮድስ ሸሽተሽ ወይንም ተሰደሽ የመምጣትሽን ዜና እነሆ በዛሬቱ ሌሊት የእግዚአብሔር መልአክ ነግሮኛልና አላት። የዳዊትን መዝሙር ስጸልይ የኃያላን አምላክ እርዳን፣ ኃይልህንም አንሳ አድነን ከሚለው መዝሙር በደረሱ ጊዜ የወርቅ ዘንግ ይዞ በትከሻውም እንደ ርግብ ጻዕዳ ክንፎች ያሉት አንድ ቀይ ሰው ወደ እኔ መጣ። ከዚያም አንተ የተመረጥህ እስራኤላዊ ሰው ሆይ ሰላም ለአንተ ይሁን። እነሆ ዛሬ እግዚአብሔር ኃይሉና ጥበቡ የሚሆን አምላካችን ያንተን ልጅና የእስራኤልን ሕዝብ ሊያድን ሰው በመሆን በሕፃናት ልማድ በንጉሱ በዳዊት ልጅ ጀርባ ታዝሎ ወደ አንተ መጥቷልና አለኝ።
ነጻይቱ ሀገር ኢትዮጵያም በእናቱ እግር መመላለስ ትባረካለች። እሷ ከሄሮድስ ፊት የሸሸችው ኃላፊ በሆነች መንግስቱ እየቀና ሁል ጊዜ በየዕለቱ ከጧት እስከ ማታ ድረስ ከነ ልጇ ስለሚፈልጋት ነው። ግሩም በሆነ በሚያስፈራ ድምፁም ይህንን ነገር በነገረኝ ጊዜ ደንግጬ ከባህር ውስጥ ወደቅኩኝ። እሱ ግን ከባህር ውስጥ በክንፉ ፈጥኖ አነሳኝና በእግሬ አቆመኝ። እሱ ግን ቀጥሎም ከመላእክት አለቆች አንዱ የምሆን የእግዚአብሔር መልአክ ገብርኤል ነኝና አትፍራ አለኝ። እኔ ከአምላካችን ወደ አንተ የተላኩት ስለዚህ ሕፃን ስለሆነ የእግዚአብሔር ፈቃዱ ሆኖ ወደ ኢየሩሳሌም እስኪመለስ ድረስ አንተ ዘንድ እንዲቀመጥና ልጅህም ከክፉ በሽታው የሚድን መሆኑን ለማስረዳት ነው አለኝ። ያን ጊዜም ይህንን ነገር ሲነግረኝ የብርሃን መላእክት መጥተው የጣናን ባህር በእሳት ሰይፍ ስለከበቧት በባህሩ ውስጥ የሚኖሩ አጋንንት ሸሹ። መባረቅትም ሊያጠፏቸው ተከታተሏቸው። በዚያችው በሸሹባት ባህር ውስጥ አሰጠሟቸውና ወደ ሲኦል ወረዱ። በዚያን ጊዜም ይህ የታመመው ልጄ ከደዌው ተፈወሰ። አሁንም እነሆ የቅዱሳን አባቶቼ የአብርሃም የይስሐቅና የያዕቆብ አምላክ ልጁን ወደዚህ ዓለም ልኮ የሰውን ልጅ ነጻነቱን እንዲያገኝ አደረገ። ልጄንም ይቅር አለው አላት። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን፣ አሜን። ተአምር ዘገብረ እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወምህረቱ ያህሉ ምስሌነ ለዓለመ ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ጊዜ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አላቸው፣ ወንድሞቼ ሆይ እወቁ፣ ከታላላቆቹ በእነዚያ ዘመናት በዚያች ዓለም ለወገኖቼ 300 ቀናት በደስታ የሰርግ በዓል የሚያደርጉበት ጊዜ አለ። በዚያም ሕያዋን ሆነው በፍጹም ተድላ ደስታ ይሆንላቸዋል። በዚያን ጊዜም አብያተ ክርስቲያናቴ ከምስራቅ ዳርቻ እስከ ምዕራብ ዳርቻ ይታነጻሉ። ስለ ጌትነቴ ክብርም ከሰማያዊ አባቴ ከአብ ከባሕርይ ሕይወቴ ከመንፈስ ቅዱስ ጰራቅሊጦስ ጋራ ንጽሕት ክብርት በምትሆን ሐዋርያት በሰበሰቧት አንዲት ጉባኤ ትሆናለች። ወንድሞቼ ሆይ ተሰነካክሎ የመውደቅ ጊዜው ከመድረሱ በፊት ሰውነታችሁን መርምሩ። ከጥቁሩ ከወልደ ቄዳርም ወገኖች እንዳያስቷችሁ ተጠንቀቁ። እነሱ በሽንገላ በወርቅና በብር ስጦታ ብዙዎችን ያስታሉና የዚህን ዓለም ገንዘብ አትውደዱ። በከረጢታችሁም ወርቅና ብር ወይንም ሳንቲም አትቋጥሩ። በጎዳና ጉዟችሁም ጊዜ በትር አትያዙ። ብዙ ልብስ አይኑራችሁ። ሰውነታችሁን ለመሸፈን ብቻ አንድ ልብስ ይበቃችኋል። ለእግራችሁም ጫማ አይኑራችሁ። የጦር መሳሪያ ባላቸው ኃይል አትተማመኑ። እኔ በዚህ አልደሰትምና አሕዛብንም ወደ እናንተ የማቀርባቸው በንጉሥ መሳሪያ አይደለም፣ ነገር ግን እናንተ ማድረግ በሚገባችሁ ተአምራት ነው እንጂ። አጋንንት ቃላችሁን ሰምተው ይታዘዙላችኋል፣ ከፊታችሁም ሸሽተው ይሄዳሉ። ሕሙማን ድውያን በእጃችሁ ይፈወሳሉ፣ ለምጻሞች ከለምጻቸው ይነጻሉ። በጸሎታችሁ ሙታን ይነሳሉ። በሰማይና በምድር ያሉ ቃላችሁን እስኪያደምጡ ድረስ ድንቅ ድንቅ ተአምራትን ታደርጋላችሁ። ሁሉ ይታዘዙላችኋል። መላእክትም በፊት በኋላችሁ ይሆናሉ። ነገስታት ይፈሯችኋል። እንግዲህ በዓለም ውስጥ ወዳሉ አሕዛብ ነገስታትና ጥበበኞች ዘንድ ሄዳችሁ በመካከላቸው ተገኙና በእኔ ያምኑ ዘንድ አስተምሯቸው። እኔ ከእናንተ ጋር ነኝና ብቻችሁንም አልተዋችሁም። ነገስታትን አትፍሯቸው፣ አታድሉላቸው፣ ትእዛዛቸውንም ለመፈጸም አትንበርከኩ። እናንተስ ዓለምን ዞራችሁ መንግስተ ሰማያት ወደ እናንተ ቀርባለች እያላችሁ አስተምሩ። ከሚያሳድዷችሁ ጠላት አትሽሹ። አሕዛብ ቢያቃልሏችሁ ደስ ይበላችሁ፣ እኔ በክብር እጠብቃችኋለሁ እና በነገስታትና በመኳንንት ፊት በቆማችሁ ጊዜ ስለምትናገሩት ነገር አታስቡ። የጥበበኞችን ጥበብ ድል የሚነሳ የምትናገሩትን ቃልና ጥበብ እኔ እሰጣችኋለሁ እና በስሜ ከተጠመቁት ከጥፋት ልጅ በስተቀር ማንም እንዳይጠፋ እወቁ። ከዲያብሎስ ወገኖች በስተቀር ከተጠመቁት መካከል እኔን የሚክድ ከቶ አይኖርም እና ወደ ነገስታቱ ገብታችሁ ስበኩ፣ በስሜ አስተምሩ፣ ፍርዳቸውን አትፍሩ። ከእነርሱ ከሚመጣባችሁ ችግር ታገሱ። ፍጥረቱን ሁሉ ለቃላችሁ እንዲታዘዙ አደርጋለሁና በሰማይና በየብስ አስተምሩ። ሰማይና ምድርስ እንኳን ሳይቀሩ ይሰሟችኋልና ነገራቸውንም አያቃልሉም። መላእክትም ከሰማይ ወርደው ያከብሯችኋል፣ ይራዷችኋልም። ክብር ይግባውና ለእርሱ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ
ይህንን ትእዛዝ ሰጠ። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን፣ አሜን። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም ጥቅምት 22 ቀን በዚህች ዕለት ብልህ ጥበበኛ የሆነ ቅዱስ ሉቃስ ወንጌላዊው በሰማዕትነት አረፈ። ይህም ቅዱስ የከበረ ወንጌልን ከመዘገባባቸው ከ72ቱ አርድእት ውስጥ የተቆጠረ ነው። እርሱም ወንጌልን ስለማስተማር በስራው ሁሉ ሐዋርያት ጴጥሮስንና ጳውሎስን የሚያገለግላቸው ሆነ። ለታኦፊላስም ወንጌልንና የሐዋርያትን ስራ የጻፈው ይህ ቅዱስ ሉቃስ ነው። ቅዱሳን ጴጥሮስና ጳውሎስም በሰማዕትነት ካረፉ በኋላ በሮሜ ሀገር የሚያስተምር ሆነ። በቀናች ሃይማኖትም ይጸኑ ዘንድ ለምእመናን መልእክትን ይጽፍ ነበረ። ስለዚህም ጣዖት አምላኪዎች ከአይሁድ ጋር በመስማማት አንድ ግንባር ፈጠሩ። በንጉሱ ኔሮን ፊትም ቆመው ስለ ሐዋርያው ቅዱስ ሉቃስ እንዲህ ብለው ጮኹ። ይህ ሉቃስ ብዙ ሰዎችን በስራዩ ወደ ትምህርቱ አስገባቸው አሉ። ንጉስ ኔሮንም ወደ ፍርድ አደባባይ ቅዱስ ሉቃስን እንዲያቀርቡ ታዘዘ። ሐዋርያው ቅዱስ ሉቃስም ከዚህ ዓለም መውጫው እንደደረሰ በመንፈስ ቅዱስ አውቆ ወደ ባህር ዳርቻ ሄደ። በዚያም አሳ የሚያጠምድ አንድ ሽማግሌ ሰው አገኘ። መጽሐፍቱንና ደብዳቤዎቹን ሰጠው። ወደ እግዚአብሔር መንገድ መርተው ያደርሱሃልና እነዚህን መጽሐፍት ጠብቃቸው አለው። በንጉስም ኔሮን ፊት ቀርቦ በቆመ ጊዜ ንጉሱ በስራይ ሕዝቡን የምታስተው እስከ መቼ ነው አለው። ቅዱስ ሉቃስም እኔ ለሕያው እግዚአብሔር ልጅ ለጌታችን ኢየሱስ ክርስቶስ ሐዋርያ ነኝ እንጂ ስራየኛ አይደለሁም ብሎ መለሰለት። ንጉስ ኔሮንም ሁለተኛ እንዲህ አለው፣ እየጻፈች ሰዎችን የምታስት ይህችን እጅህን እኔ ቆርጣታለሁ አለው። ይህንንም ብሎ የቀኝ እጁን እንዲቆርጡ አዘዘ። በቆረጡትም ጊዜ ንጉስ ሆይ እኛ የዚህን ዓለም ሞት እንደማንፈራ እወቅ። ነገር ግን የጌታዬንና የፈጣሪን ኃይሉን ታውቅ ዘንድ አሳይሃለሁ አለው። ይህንንም ብሎ የተቆረጠች የቀኝ እጁን በግራ እጁ አንስቶ ከተቆረጠችበት ቦታዋ ላይ አገናኝቶ እንደ ቀድሞዋ ደህነኛ አደረጋት። ከዚህም በኋላ ለያት። በዚያም የነበሩ አደነቁ። የሰራዊት አለቃውና ሚስቱ ብዙዎችም ሰዎች ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ቁጥራቸውም 477 ነፍስ ሆነ። ንጉሱም ከቅዱስ ሉቃስ ጋር ራሶቻቸውን እንዲቆርጡ አዘዘና ቆረጧቸው። የምስክርነት አክሊልንም በመንግስተ ሰማያት ተቀበሉ። ከዚህም በኋላ የቅዱስ ሉቃስን ስጋ በማቅ አይበት ውስጥ አድርገው ወደ ባህር ጣሉት። በእግዚአብሔርም ፈቃድ ወደ አንድ ደሴት ደረሰ። ምእመናንም አግኝተው ወስደው ገነዙት። በአማረ ቦታም አኖሩት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ በቅዱስ ሉቃስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር አሚን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 23 ቀን በዚህች ዕለት ለአባቶች ሊቃነ ጳጳሳት 52ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ዮሴፍ አረፈ። ልመናው ጸሎቱ ከሁላችን ከሕዝበ ክርስቲያን ሁሉ ጋር ለዘላለሙ ጸንቶ ይኖር አሚን። ዳግመኛም በዚህች ዕለት የቆጵሮስ ሀገር ኤጲስቆጶስ ዲዮናስዮስ በዓላውያን ነገስታት በዲዮቅልጥያኖስና በመክስሚያኖስ ዘመን በሰማዕትነት አረፈ። ይህንንም ቅዱስ በያዙት ጊዜ ብዙ ስቃይን አሰቃዩት። ማሰቃየትን በሰለቹ ጊዜ ራሱን በሰይፍ አስቆረጡት። የሰማዕትነት አክሊልንም ተቀበለ። በረከቱ ከእኛ ጋር ትኑር ለዘላለሙ አሚን። በዚህችም ቀን የቅዱሳን ኢላሪዮስ፣ ጣንቅያስ፣ ቴዎዶሲዮስ፣ ቴዎላስ፣ ዮሳብና ገድላ የሰማዕት እስክንድሪያም መታሰቢያቸው ነው። በረከታቸው ከእኛ ጋር ትኖር ለዘላለሙ አሚን። ተአምረ ቅዱስ ጊዮርጊስ። ልመናው በበረከቱ ጸሎቱ በሁላችን በሕዝበ ክርስቲያን ሁሉ ላይ ይደርብንና የልዳው ፀሐይ ሊቀ ሰማዕታት ቅዱስ ጊዮርጊስ ያደረገው ተአምር ይህ ነው። አግበራ በምትባል አውራጃ በቅዱስ ጊዮርጊስ ስም የታነጸች አንዲት ቤተ ክርስቲያን ነበረች። በድላይ የተባለ አንድ አረማዊ ገዥም ወደ እርሷ በደረሰ ጊዜ ወደ ቤተ ክርስቲያኒቱ ውስጥ በአመፅ ገብቶ ከሚስቱ ጋር ከሴሰነ በኋላ በእሳት አቃጠላት። ዳግማዊ ቆስጠንጢኖስ የተባለ ንጉሳችን ዘራ ያዕቆብም ይህንን በሰማ ጊዜ በሰማዕቱ በቅዱስ ጊዮርጊስ በእመቤታችንና በተወዳጅ ልጇ ኃይል ይህንን አረመኔ በድላይን ለመውጋት ተዘጋጀ። ከሃዲው በድላይም በበኩሉ ዘራ ያዕቆብን ለመውጋት ተነሳ። ውጊያውንም ለመጀመር በተነሱ ጊዜ በነጭ ፈረስ ላይ የተቀመጠ ፈረሰኛ ሰው በበድላይ የጦር ሰራዊት ውስጥ ታየ። ከኋላ ሆኖ ይነዳቸዋል፣ በሌላ ጊዜም ከፊት ሆኖ ይመራቸው ነበር። ከንጉሥ ዘራ ያዕቆብ አጠገብም ባደረሳቸው ጊዜ ያን ጊዜ ያ ነጭ ፈረሰኛ ከበድላይ ሰራዊት ተለይቶ የበድላይን ጦር ለመውጋት ከንጉሳችን ዘራ ያዕቆብ ሰራዊት ጋር ተቀላቀለ። በክርስቲያኖቹና በአረማውያኑ መካከል
ጦርነቱ በበረታ ጊዜ አረማውያኑ ተሸነፉ። አለቃቸው በድላይም በጦርነቱ መካከል በጦር ተወግቶ ሞተ። በድላይም ክፉ አሟሟት ሲሞት ባዩ ጊዜ ከሰራዊቱ መካከል ብዙዎች በድላይ ከልቡ ትዕቢት የተነሳ ክፉ አሟሟት ሞተ። እግዚአብሔር ለእስራኤል ይዋጋላቸዋል። በንጉሥ ሕዝቅያስ ዘመን ሰናክሬም እንደተዋረደ፣ በዮዲትም ዘመን ሆሎፎርኒስ እንደተዋረደ በድላይም ዛሬ ክፉኛ ተዋረደ ተባባሉ። ንጉሥ ዘርዓ ያዕቆብም በእመቤታችንና በሰማዕቱ በቅዱስ ጊዮርጊስ ተራዳይነት የአረማውያንን ሬሳ ምድርን እስኪሸፍናት ድረስ በጦርነቱ አሸናፊ ሆነ። ያረፉት የሞቱት የተማረኩትን ብዛታቸው በቁጥር አይታወቅም ነበረ። ዘመናዊ የሆኑ የጦር መሳሪያዎችም እጅግ ብዙዎች ነበሩ። ራሱ ንጉሱ በድርሳኑ እንደገለጸው ወደ ቤተ መንግስቴ የገባው የራሳቸው የሰዎቹና የፈረሶቻቸው ጌጥ በየአይነቱ ሊናገሩት የማይቻል እጅግ አስደናቂ ነበር ብሎ ጽፏልና። ሰማዕቱ ቅዱስ ጊዮርጊስም አረማውያንን ስለ መውጋቱ አረማውያኑ ራሳቸው ሲመሰክሩ በነጭ ፈረስ ላይ ተቀምጦ በግልጽ ሲዋጋን የነበረው ቅዱስ ጊዮርጊስ ነበረ አሉ። ክርስቲያኖቹም ሰማዕቱ ቅዱስ ጊዮርጊስ ረዳን በማለት ተደሰቱ። በዚያም የጦርነቱ ቀን ሌሊት ቅዱስ ጊዮርጊስ በስሙ በታነጸች ወደ አንዲት ሌላ ቤተ ክርስቲያን ሄደና የጦር መሳሪያ በታጠቀ አርበኛ ወይንም ወታደር ተመስሎ ለአንድ ቄስ ተገለጠለት። ጦሩንም በእጁ ይዟል። ፈረሱም በጣም አልቦት ነበር። የጦር መሳሪያ በታጠቀ አርበኛ አምሳል ለቄሱ የተገለጠለትም ዛሬ ከበድላይ ጋር ጦርነቱ መጣሁ አለው። ስለዚህም እኛ የክርስቶስ ወገኖች የቅዱስ ጊዮርጊስን የተአምራቱን ማረጋገጫ ምስክር ከራሱ ከቅዱስ ጊዮርጊስ አገኘን። የሊቀ ሰማዕታት የቅዱስ ጊዮርጊስ ጸሎቱ፣ በረከቱ፣ የረድኤቱ ሀብት ከሁላችን ከተዋህዶ ልጆች ጋር ይሁን ዛሬም ዘውትርም ለዘላለሙ አሚን። እሺ የተከበራችሁ ኦርቶዶክሳውያን እንግዲህ ሊቀ ሰማዕታት ቅዱስ ጊዮርጊስ በድላይ የተባለውን ክፉ እንዴት እንዳጠፋው ኢትዮጵያን ታድጎ የሚያሳይ ተአምር ነው። ተአምረ ጊዮርጊስ በአማርኛ የታተመው ተስፋ ገብረስላሴ ያሳተሙት ላይ ነው ያገኘሁት። እንግዲህ ምን እንላለን? በእውነት የአስራት ሀገሩ ናት ቅድስት ኢትዮጵያ። የቅዱስ ጊዮርጊስ የቀና አቡነ ገብረ መንፈስ ቅዱስ የአስራት ሀገር ናት። እመቤታችን ደግሞ ከምንም በላይ የተወደደ ልጇን ይዛ ተሰዳ እንደውም ወደ እስራኤል መመለስ አይገባንም፣ በዚች ሀገር እንድንኖር እወዳለሁ ልጄ ሆይ ብላ እመቤታችን ጌታችንን የለመነችበት ይህች ሀገር ልትኖርባት የተመኘቻት የቅዱሳን መናኸሪያ የሆነች ሀገር ናትና፣ ነገር ግን ጌታችን ትንቢቱ እስኪፈጸም ዘንድ ግድ ነውና ወደዛ መሄድ አለብን ብሎ አሳምኗት ነው ይዟት ሄደው እንጂ እመቤታችን ከዚህ መሄድ አልወደደችም ነበርና። የተከበራችሁ ኦርቶዶክሳውያን እንደተለመደው ሁሌም ቢሆን ልመክራችሁ ሳይሆን ላስታውሳችሁ መወደው ነገር አሁን ነገሮች ያው ፍጻሜው ላይ እየደረሱ ነው። እንግዲህ ዜናውን ከኔ በተሻለ እናንተ ታገኙታላችሁ፣ ትሰሙታላችሁ። ይችን ቃል የምትሰሙ ኦርቶዶክሳውያን ከዚህ በኋላ ምናልባት ይህንን ጉዳይ ማንሳቱ አስፈላጊም ላይሆን ይችላል፣ አልቋል። ምክንያቱም ምንም ቢለፈለፍ ከዚህ በኋላ ግን አንዲት ነገር የምትቀረን ነገር ንስሐ ያልገባችሁ ንስሐ ግቡ፣ ንስሐ እንግባ። ከቻልን ደግሞ ቅዱስ ሥጋውን ክቡር ደግሞ እንቀበል። ንስቱ ቀኖናችንን ቶሎ ፈጽመን ጊዜው ተቆርጧል፣ አልቋል። እዚሁ ሰማዕትነቱ እዚሁ አፍንጫችን ላይ ነው ያለው። ይሄ ኦርቶዶክሳውያን የሆናችሁ እህት ወንድሞቼ ስለ ሃይማኖታችሁ እና ስለ ነፍሳችሁ አሁን ስለ ነፍሳችን የምናስብበት ወቅት ነው። የነፍስ መዳናችን የእኛን ብሔር አናድነውም ተውት፣ የእኛን ጎሳ አናድነውም ተውት፣ ነፍሳችንን ግን እናድን። በስጋችን ለዲያብሎስ ምርኮ ሆነ እንዳንቀር በነፍሳችን በስጋችንም ተጎርተን በነፍሳችንም ለዲያብሎስ ተላልፈን እንዳንሰጥ። ይሄ ዘረኝነት መንፈስ የተጸናወታችሁ ኦርቶዶክሳውያን የእውነት ንስሐ ግቡበት። በዚህ በዘረኝነት እንትናችሁ ለኦርቶዶክሳውያን ነው ይሄ ጥሪ፣ ለሌሎቹ አይደለም። ሌሎቹ ያው ስለማይመለከታቸው ኢትዮጵያ ተፍረ በዚህ ደረጃ አንዱ ሲገደል ሌላው የሚደሰት ከሆነ በእርግጠኝነት የምነግራችሁ ከክርስቶስ መንግስት የተለያችሁ ናችሁ። በወንድምህ ሞት የምትደሰት፣ በእህትህ መደፈር፣ በህፃናት ማለቅ፣ በአረጋውያን ማለቅ የምትደሰት የትም ይሁን ከኢትዮጵያ ውጭ ለምን ሌላው ዓለም ላይ አይሆንም? ሰው በፍጡር አንድ በአርአያ ሥላሴ የተፈጠረ ክቡር የሰው ልጅ ክርስቶስ ያን ዋጋ የከፈለለት በእውነት ለሁሉ እኮ ነው። ለእኛ ብቻ እኮ አይደለም። እኛ
በክርስቶስ የሰጠንን ድህነት ተካፋዮች ስለሆነ መንግስቱን እንወርሳለን። ግን ክርስቶስ ያንን ዋጋ የከፈለው ለሁሉም ለሰው ልጅ በሙሉ ነው እና የሰው ልጅ እጅግ ክቡር ነው። በአርአያ ሥላሴ የተፈጠረ ነው። የሰው ልጅ ሲጎዳ ውስጥ የማያዝን ከሆነ ይሄ ልብህም የዲያብሎስ ዙፋን ነው፣ አንደበትህም የዲያብሎስ ነው። በሰው ልጅ ሞት የምትደሰት ኦርቶዶክሳዊ ካለ በየትኛውም ወገን ትናንት ትግራይ ውስጥ በሚሆነው ነገር በጣም ስንጮህ ኖረናል። የሆነ 3 ዓመቴ ነው ፌስቡክ ላይ ስጽፍም ነበር፣ የመልእክቱም እንትን ስል ነበር። ይሄ ፖለቲካው ያን የገጠሩን የትግራይን ህዝብ ነው የጎዳው እንጂ ህወሓትን አልጎዳም። የትግራይ ላይ ጦርነት በታወጀ ወቅት አሁንም የማንክደው ሀቅ አንድ የህወሓት የጦር መኮንን አልተጎዳም በጦርነቱ። የተጎዳው ያ ምስኪኑ የገጠሩ የትግራይ ህዝብ ነው፣ ወገናችን ይሆን እሱ ነው የተጎዳው። አሁንም ቢሆን የአማራ ብልጽግና በለው ኦህዴድ በለው የፌዴራሉ መንግስት በለው እሱ ሳይሆን ተራው ምእመን ነው የሚጎዳው። በወንድም ሞት የምትደሰት በእናቶች በህፃናት ስደትና ሞት የምትደሰት ኦርቶዶክሳዊ ካለ ንስሐ ግባ። ይሄ የመጨረሻ ጊዜ የምናገረው መልእክቴ ነው። ከዚህ በኋላ እንደውም ኢንተርኔቱም ሊዘጋም ይችላል። እዚህ የራሱ አዲስ አበባ ላንገናኝም እንችላለን ከዚህ በኋላ በዩቲዩብ መልእክት አይታወቅም። ነገ ከነገ ወዲያ የሚሆነው አሁን ደሴ ላይ ስልክ አይሰራም፣ ኔትወርክ አይሰራም፣ ወልዲያ ላይ እንደዛው። ስለዚህ ምንም ደግሞ ከዛ በኋላ ወደዚህ ወደ አዲስ አበባ የማይመጣበት ምንም ምክንያት የለም። ከመጣ ሰየው ነው፣ እኛ ራሳችን እናዘጋጅ። ነገር ግን እችን መልእክት የምትሰሙ ኦርቶዶክሳውያን እህት ወንድሞቼ፣ እናት አባቶቼ ለመክራችሁ ሳይሆን ላስታውሳችሁ የምወደው እኔ ስለ ራሴ መናገር አልፈልግም። እንዲህ አባት አግኝቼ እንዲህ ብዬ ልላችሁ አልፈልግም። ባጭሩ ግን ጊዜው አልቋል። ንስሐ ገብተን ለክርስቶስ መንግስት እንዘጋጅ። ብንተርፍ ብንቆይ ያንን በማድረጋችን ንስሐ ገብተን ቆርበን ብንቆይ የኢትዮጵያን ትንሣኤ ነው የምናይበት። ብንሞት የክርስቶስን መንግስት ነው የምንወርስበት። ይሄ የመጨረሻ መልእክቴ ነው። ከዚህ በኋላ በዚህ ጉዳይ ምንም ነገር አላወራም። ኢንተርኔቱም ሊቋረጥም ይችላል። አዳራችሁን በውጭ ያላችሁ፣ አዳራችሁን በሀገር ውስጥ ያላችሁ ሰዎች ንስሐ እንግባ። ቀን ሙሉ ፌስቡክ ላይ በለው ፍለጠው እያልክ ከምትጽፍ ወደ አንድ ካህን ዘንድ ሄደህ ንስሐ ግባ። ተቆርጧል። አሁን ማንም ማንንም አያድንም፣ ማንም ማንንም ጎድቶም አይቀርም። አሁን ያለው ጊዜ ፍጻሜው ደርሷል። ኢትዮጵያ ምጧ የመጨረሻ ምጧ አለ አይደለ? ልክ እናት ልጇን ልትገላገል ስትል ያለባት ስቃይ እዛ ላይ ነው ያለው። ልጇ ከተገላገለች በኋላ ደግሞ ስታየው ምጧን እንደምትረሳው ሁሉ እኔ እግዚአብሔር ፈቅዶ የኢትዮጵያን ትንሣኤ ካሳየን፣ ፈቅዶ እግዚአብሔር ካፈቀደልን፣ አሁን ግን ለሌላው ስለ ብሔር ለመጮህ ስለ እንትን ለመጮህ እናት ልጇን የማታድንበት አውሮፓና አሜሪካ ወይም ሌላው አረብ ዓለም ላይ ወይም መላው ዓለም ላይ ቁጭ ብለህ ፌስቡክ ላይ ስለ ጮክ መፍትሄ አታመጣም። ለራስህ ንስሐ ግባ። አሁን ኢትዮጵያ ላይ ያለው መከራ ሲያልቅ ደግሞ ወደ አንተ ነው የሚመጣው። ያኔ ማንም አይቀርልህም እና እንግዲህ ኢትዮጵያ የቅዱስ ጊዮርጊስ የአስራት ሀገር ናት። ይሄ መከራው ያልፋል። ህዝቡን የሚያልቀው አልቆ ኢትዮጵያ ምንም ትንሣኤዋ አላት። ትንሣኤዋ ግን የሚመጣው አሁን ባለበት ይሄ ትውልድ እኔን ጨምሮ ይሄ ትውልድ ለኢትዮጵያ ስነ ልቦና የሚመጥን ስላልሆነ እግዚአብሔር በሚፈርደው ፍርድ እግዚአብሔር እንትን የለበትም፣ ስተት የለበትም። እግዚአብሔር የመዓት በትሩን ባነሳበት ሰዓት እንደ ቸርነት ብለን እንለምነዋለን እንጂ ለምን ይሄን አደረካ አንለውም። የተገባን አይደለንም እኛ ለኢትዮጵያ ስነ ልቦናና በእውነት እነ ቅዱስ ጊዮርጊስ ዝም አይሉም። እነ በድላይን ትናንት እያጠፉ ይችን ሀገር ጠብቀዋት ኖረዋል። በድላይ ቤተክርስቲያን ውስጥ ገብቶ ሴሰነ ነው የሚለው አይደል መጽሐፉ። ቅድም ሳነብላችሁ ዘሞተ ቤተክርስቲያን ውስጥ ገብቶ ቤተክርስቲያኑን አንተም ብሎ እንዲህ አይነቶቹን የሚያጠፋ የኢትዮጵያ ቄሰ ገበዝ ቅዱስ ጊዮርጊስ ዛሬ ወርሃዊ በዓሉ ነው። በረከቱ ይደርብን፣ ኢትዮጵያን ይታደግልን። በእውነት ደግሞም ይታደጋታል። አጽሙ ያለው ግሸን እንደሆነ ታውቃላችሁ አይደል? እንትን ላይ እዚህ ቤሩት ላይ ያለው የተቀበረበት ነው እንጂ አጽሙ ግን እዚህ ኢትዮጵያ ነው ያለው፣ ግሸን ነው ያለው። እና መጽሐፈ ጤፉት ላይ እንደዛ በደንብ አባቶችም ይናገራሉ። የብዙ ቅዱሳን የሐዋርያትም ጭምር አጽማቸው እዚሁኛው ሀገር ነው ያለው። የቅዱሳን መናኸሪያቸው ማረፊያቸው ኢትዮጵያ ናት። የራሷ የነ ቅድስት አርሴማ እዚሁ ነው ያለው እኛው ሀገር። አርማንያ ነው መቃብሯ ግን ያለው፣ አጽሟ ግን እዚህ ፈልሶ መጥቷል። እግዚአብሔርና እነሱ ባወቁት
ስለዚህ መልእክት ማላብዛባችሁ ባጭሩ እንደውም የዛሬ ዓመት በሚገርማችሁ ፌስቡክ ላይ ሄዳችሁ ሜሞሪ ላይ ብታዩት ልክ የዛሬ ዓመት ኖቬምበር 2 የጻፍኳትን ያው ፌስቡክ በሜሞሪ ያመጣልኝ ምን ይላል? አርብ ለቅዳሜ ሌሊት 8 ሰዓት ተነስተን እሁድ ማታ 4 ሰዓት ድረስ ወደ እመጓ ተጉዘን ሱባኤም ይዘን ነበር በዛና እንግዲህ ጻፍኳትን እዛ ላይ ጻፍኳትን ቀጥታ ላንበባት የዛሬ ዓመት የጻፍኩት ቃል በቃል ላንብበውና አሁን ላይ እንዲህ ነው እንደዛ ነው ማለት አልፈልግም። ለሃይማኖቴ፣ ለቅድስት ቤተክርስቲያኔ፣ ለቅድስት ሀገር ኢትዮጵያ ካለኝ እጅግ ጥልቅ ፍቅር የተነሳ ከገር ለቅዱሳን በተጨማሪ ስለ ቤተክርስቲያን፣ ስለ ሀገር ጠላቶች ብዙ ስናገር 2 ዓመት ቆይቻለሁ። ፌስቡክ ላይ ተጽፍ ማለት ነው። በዚህ ምክንያት እስካሁን ድረስ ስለ ፖለቲካ ያቋማችሁና ስለ ዘራችሁ የተከፋችሁብኝ እህት ወንድሞቼ በልዑል እግዚአብሔር ስም ይቅርታ ጠይቃለሁ። ምክንያቱም ከዚህ በኋላ ሁሉም ነገር ተቆርጧል፣ አልቋል። ከዚህ በኋላ ምንም ነገር መናገር አያስፈልግም። ሰይፉም አዝመራውም ከፊታችን ተቀምጧል። ቅዱስ ዑራኤል የጌታችንን የመድኃኒታችን ኢየሱስ ክርስቶስን ወርቀ ደም ከረጨበት ቅዱስን ጽዋ እና መነሳነሱን ከሰወረበት ከዚያ ከቅዱሱ ተራራ ከቆጵሮስ ተራራ ላይ የተገለጸ ታላቅ ምስጢርና መልእክት አለ። አምላክን የወለደች ክብርት እመቤታችን ተወዳጅ ልጇን ይዛ በተሰደደች ጊዜ በተቀመጠችበት በዛ በክሊና ተራራ የእጇ አሻራ በሚገኝበት የልጇና የእርሷ ልብስ የተለያዩ ምስጢራዊ ዕቃዎች በሚገኙበት በዚያ ታላቅ ምስጢራዊ ቅዱስ ተራራ ላይ ምስጢር ይገለጣል። ጌታችን በአምላካዊ ቅዱስ ቃሉ ለክብርት እመቤታችን ቅድስት ኢትዮጵያን የአስራት ሀገርሽ ትሁንሽ ብሎ ባረገበት ቦታ ላይ እንዲሁ ለአቡነ ገብረ መንፈስ ቅዱስ ለቅዱስ ጊዮርጊስ ኢትዮጵያን አስራት አድርጌ ሰጥቻለሁ ብሎ ባረገበት በዚያ በቅዱስ ተራራ ላይ ታላቅ ምስጢር አለ፣ ታላቅ ራእይ አለ፣ ሰይፍና ያማረ አዝመራ ይላል። ይህንን አሁን የዛሬ ዓመት ነው የጻፍኩት። እንግዲህ እዛ ቦታ ላይ ሱባኤ የያዘ ሰው እውነተኛውን ነገር እግዚአብሔር ያሳየዋል። አባቶችም አሉ እዚህ አሁን እንዲህ ነው እላችሁ አልችልም። እዛ ያሉ አባቶችም የነገሩን እግዚአብሔር በወደደና በፈቀደ ደግሞ ከኛም መካከል ያየን ሰይፍ አለ፣ አዝመራ አለ። ስለዚህ አሁን ሰይፉን ጀምረነዋል። ከአዝመራው እግዚአብሔር ያደርሰን እና ንስሐ እንግባ፣ እንቁረብ። ይሄ መጨረሻ መልእክት ነው። ድጋሚም ይሄን በዚህ ደረጃ በመልእክትም የምንገናኝባቸው ወቅቶች ወደፊት ይመጣሉና በእውነት እስቲ በስልክም በምንም ላይሰራም ይችላልና ስልክም ይዘጋል፣ ኔትወርክም መዘጋቱ አይቀርም። በዚህ ሁኔታ ከቀጠለ ደግሞ መቀጠሉም አይቀርም። ስለዚህ ተከበራችሁ ኦርቶዶክሳውያን እንጸልይ፣ ንስሐ እንግባ፣ ቅዱስ ሥጋውን ክቡር ደሙን በያለንበት እንቀበል። ይሄንን ነው ልላችሁ የምችለው። መጽሐፍት ወደ ውጭ ሀገር ላይ የሚላክላችሁን ዛሬ ከማክሰኞ ጀምሮ ብያችኋለሁኝ። ዛሬ አስገባለሁ። ነገ እስከ አርብ እግዚአብሔር በወደደና በፈቀደ መጠን እስከ አርብ ድረስ ለሁላችሁ እልክላችኋለሁ። እዚህ አዲስ አበባ ላይ ያሉና መቀበል የሚችሉ የበፊቶቹን መጽሐፍት ያሏችሁ ገርላት መጽሐፍ ያላችሁ የአስራተ ወልድ የገብረ እንድርያስና የኔ በእንተ ቅዱሳን ሕሩያን የሚለው መጽሐፍ ያላችሁ ሰዎች እኔ እየደወልኩ ለመስጠት ሞክራለሁ። ከዛሬ ጀምሮ እየደወልኩ ሰጣለሁ ላልወሰዱት። ግን ምናልባት ያው ጫናው ብዙ ስለነበረብኝ ሳልደውል ደግሞ እነሱ ወስደውም ሪማርክም ሳልጽፍ ዝም ብዬ እንትን ያልኩት ካለም ያው እንግዲህ ድጋሚ እየደወልኩ እንትን ልላቸው ነው ማለት ነው። እና ከቻሉ እስቲ እናንተም እንዲደውሉ ብትነግሯቸው እኔም እደውላለሁ። ምናልባት ስልክ እንኳን ባይሰራልኝ አንዳንድ ቦታ ስልክ የማይሰራበት እንትን አለና ስልካቸው እንኳን ባይሰራ እናንተ በዚህ በሶሻል ሚዲያ ውስጥ ታገኟቸው ስልኬን እየሰጣችሁ እንዲቀበሉኝ ነገሯቸው። ግን ስትነግሯቸው አደራችሁን እከሌ ለምሳሌ ነው እንግዲህ አጸደ ማርያም የምትባል ልጅ በቴሌግራም ደረሰኝ ልካ ወይም ማስመዝግባኝ ከነበረ እዚህ ያለ ሰው ሲነግረኝ አጸደ ማርያም በቴሌግራም ላከችልህ ልጅ ብሎ ካለኝ በአንድ ደቂቃ ውስጥ አንስቼ መስጠት እንትን ማድረግ እችላለሁ፣ ፋይሉን አይቼ ማለት ነው። ስለዚህ እዛ ላይ ዋትሳፕ ላይ ወይም ቴሌግራም ላይ የምትጠቀሙበትን ስማችሁን ነው ደውለው የሆነች ልጅ ከውጭ ዕቃ ተቀበል ብላይ ነበር ይሉኛል። ማን የለም ወይም ደግሞ እነሱ የሚያውቁትን ስም ነው የሚነግሩኝና አንድም ያዘገየብኝ እስከዛሬ ዴሊቨር ላለማድረግ እንትን የሆነኝ ይሄ ነው። ግን እኔ አሁን እዚህ ላይ ያስኳቸው ኮንታክቶች ስላሉ
እነዛ ስልኮች ጋር እየደወልኩ ዛሬ በያሉበት እንግዲህ እስከ ምሳ ሰዓት ድረስ ባለው ጊዜ እስከ አርብ ድረስ ጠዋት እስከ ምሳ ሰዓት ድረስ ባለው እየሄድኩ ለመስጠት ሞክራለሁ። ከሰዓት በኋላ 8 ሰዓት ስራ ገቢ ስለሆንኩ ከሰዓት የሚችሉ ከሆነ ደግሞ ወደ ለጋር አካባቢ ነው የስራ ቦታ እዛ አካባቢ እየመጡ መውሰድ ይችላሉ። ስራ ከገባሁ ያው ርቄ መሄድ ስለማልችል አንድ አፍታ ወጣ ብዬ ግን በር ላይ ማቀበል እችላለሁ። ስለዚህ እስከ አርብ ድረስ ባለው እስከ 8 ሰዓት የሚመጡ ከሆነ ከቀን ከ8 ሰዓት በኋላ የሚመጡ ከሆነ ለጋር ይምጡና ይውሰዱ። ይሄ መጀመሪያው አማራጭ ነው። እኔ ስደውልላቸው ግን እስከ 7 ሰዓት ባለው እኔ ያሉበት አካባቢ ድረስ እየሄድኩ ልሰጣቸው ሞክራለሁኝ። ስልኬን እንግዲህ 0925 1192 40 ነው ያዙት። 0925 1192 40 አምላከ ቅዱሳን አምላከ ቅዱስ ጊዮርጊስ በእውነት አምላከ አቡነ ገብረ መንፈስ ቅዱስ በእናቱ በወላዲተ አምላክ መልጃና ጸሎት ሀገራችንን መከራውን በቃ ብሎ ለትንሳኤዋ ያብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።